ከሳይንስ ይልቅ ሃይማኖት እጅግ አድርጎ ተስፋ አለ። ከሳይንስ ይልቅ ሃይማኖት እጅግ በጣም ብዙ ተስፋ ያለው ነገር ተሸክሟል። ሳይንስና ሃይማኖት የሚለውን የዲያቆን ያደርጋል መጽሐፍ እያነበብኩ ነው። ከ250 ገጽ በላይ ደርሻለሁ። አንብቤ ስጨርስ የራሴን አስተያየት እሰጣለሁ። በጣም ድንቅና ግሩም የሆነ መጽሐፍ ነው። በተለይ ሳይንስ ያወዛገባችሁ ሰዎች ልታነቡት እንደሚገባ በድጋሚ ማስታወስ ፈልጋለሁ። ኢቮሉሽን የሚለውን ሁለተኛው መጽሐፉን ነበር ያነበብኩት። ይህን በምክንያት አንብቤያለሁ፣ ምክንያቱም ማብሬ ይገልጽላችኋል። ሳይንስ ወንድም እህቶቼ፣ ኢትዮጵያውያን ወገኖች በያላችሁበት ሳይንስ ብዙ ነገር ያለ ቁጥጥራችን መቼም ይሆናል አይልም። ዛሬ ነው እንደዚህ የሚሆነው፣ ነገ ነው እንደዚህ የሚሆነው፣ ከነገ ወዲያ እንደዚህ ነው፣ አምና እንደዚህ ነበረ፣ በሚቀጥሉት 10 ዓመታት እንዲህ ይሆናል ብሎ በእርግጠኝነት መናገር የሚችል ሳይንስ የለም። እግዚአብሔርን የሚያምስ ሃይማኖት ያለው ሲሆን በአብ ወልድ በመንፈስ ቅዱስ ስም የሚያምን የነቢያትና የሐዋርያትን አምላክ እግዚአብሔርን የሚሰግድለት የሚገዛለትስ እንዲህ ብሎ ያምናል። ምንም ነገር መቼም እንደፈለገው በየትኛውም አይነት ሁኔታ ውስጥ ሊፈጸምልኝ ይችላል ብሎ ያምናል። እግዚአብሔርን የሚያምን ሳይንስንም የማይጸየፍ ማለት ነው። ሳይንስን በልኩ በአግባቡ በመጠኑ ማወቅ ክፋት የለውም። ለጥጦ ግን ሳይንስን ሃይማኖት ማድረግ ድንቁርና ነው። ሳይንስ አንድ ዕቃ ነው፣ አንድ የትምህርት ዘርፍ ነው። በብዙ አይነት የትምህርት እንጠራውና እንወሳሰብበታለን፣ እንጨናንቅበታለን እንጂ ተርታ የሆነ ግን እግዚአብሔር ልናጠናው፣ ልናበጀው፣ ልናመቻቻት በሚገባት ዓለም ላይ ያለንን ድርሻ ስንንቀሳቀስ የገልጠን የምናነበው መጽሐፍ ነው ይላል ዲያቆን ያደርጋል አበጋዝ። ፍጥረትን ማጥናት፣ እውቀትን ማወቅ፣ ስለ እንስሳት ማወቅ፣ ስለ እጽዋት ማወቅ፣ ስለ ማዕድናት ማወቅ፣ ስለ ውሃ ማወቅ፣ ስለ አየር ማወቅ፣ ስለ ሕክምና ማወቅ፣ ስለ ሀብት ማወቅ፣ ስለ ጊዜ ማወቅ፣ ስለ ብዙ ነገሮች ማወቅ ይገባል። ስለተፈጠሩ ነው ወንድምነቶች፣ እግዚአብሔር ስለፈጠራቸው ነው። እነዚህን ሁሉ የፈጠረ ሳይንስ አይደለም። አንዲት ቅጽበት፣ አንዲት የፈጠረ ሳይንስ የለም። ማሰብ፣ ማሰላሰል፣ መራቀቅ፣ መምጠቅ፣ የማይደረስበት ጥበብን ማስቀመጥ የሚችል ቸር አምላክ ቅዱስ እግዚአብሔር አለ እና እግዚአብሔር በየትኛውም ዘመን የፈለገውን ነገር ማድረግ ይችላል። ለምሳሌ እስቲ እንመልከት። ልጆቹን ለማዳን የማይራበውን፣ የማይጠማውን፣ የማይደክመውን ረቂቅና ልዩ የሆነ የመላእክትን አካል ጌታ እኮ አልያዘም። ቅዱስ ጳውሎስ በዕብራውያን መልእክት እንደሚል የሰውን ዘር ነው የያዘው። የተዋረደውን የእኛን አካል ከፍ ሊያደርግልን ፈልጉ ከንጽሕት ድንግል የተወለደ ልዑለ ባሕርይ መድኃኔዓለም ኢየሱስ ክርስቶስ ነው። ወንድም እህቶች፣ ንጽሕት የሚለውን ልብ አድርጉ። ሔዋን ንጽሕት ነበረች ስትፈጠር፣ ግን በራሷ ፈቃድ በደለች፣ ረከሰች፣ ራቁቷን ሆነች፣ ጸጋ ተገፈፈች። ወደ ምድር መጣን፣ እኛም ጸጋችንን ተገፈፈን። ዛሬ ራቁታችንን ስንሆን ደስ አናሰኝም። ሔዋን እናስታውሳት ዘንድ ጸጋን ሁሉ የተሞላችው ወላዲተ አምላክ እመብርሃን እርኩሰት የማይስማማውን ጌታ በመንፈስ ቅዱስ ጥበቃ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ባሪያዎቹን እኛን መስሎ አዳነን። ጸጋን ሁሉ ከተሞላች ከሚወዳት እናቱ ታዲያ ምን አደረገ እሱ? በደረቅ ግንባር ላይ አይን መትከልን፣ ሙት ማስነሳትን፣ ቃል ብቻ ተናግሮ መፈወስን፣ አልጋህን ተሸክመ ሂድ ብሎ ብቻ አይደለም 12 ዓመት ደም የሚፈሳትን እንዲህ ጸጥ ብሎ እንዲቆምላት ብቻም አይደለም ኃጢአትን ይቅር ማለት የመሳሰለውን ያደረገው እኮ እርሱ ልዑለ ባሕርይ ሰው ማድረግ የማይቻለውን ሰው ሆኖ ነው። ነገር የገባቸው ደጋጎቹ ቅዱሳን አባቶቻችን፣ ቀደምት እናቶቻችን ንጹሐኑ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ቤተ ክርስቲያንን የመሰረተበት ያስደንቃል እኮ ይላሉ። ታዲያ ልብ አድርጋችኋል? እግዚአብሔር አንተን የመሰለ ሰው ፈጥሮ፣ አንቺን የመሰለ ሰው ፈጥሮ፣ እርሶን የመሰለ ሰው ፈጥሮ ተጠቦቦት ተራቆ በዚህ ዘመን በዚህ ሰዓት በዚህ ጊዜ ታስፈልጋለህ፣ ታስፈልጋለሽ፣ ያስፈልጋሉ ብሎ ካለመኖር ወደ መኖር አምጥቶት ቢወድቁበት ማዳን ለእርሱ ተራ ነገር አይደለም እንዴ? ቢሳሳቱበት ማስነሳት፣ ቢቆሽሹበት እርሶን ማጠብ ምን ይከብደዋል? እንደምታውቁት እና በቅርብ እየሆን እንዳለው የአሜሪካ የእስራኤልና የኢራን ጦርነት እኛ ቤት መቼም ይገባል ብሎ የሚያስብ አንድም ሰው አልነበር። ሳይንቲስቶችም ይህ ነገር ይፈጠራል ብሎ አልገመቱም። ነገር ግን እግዚአብሔር በፈለገው ጊዜ የፈለገውን ነገር እንደፈለገው መስራት ይችላልና እኛ ቤት ገብቶ ኑሮ ተወዷል። ዛሬ ብቻውን የማይተክዝ ሰው የምታገኘው ጸሎት ከጸለየ ነው። ለምሳሌ አሁን ሰውና ሰው በክፋት እየተጣሉ በምድራችን ላይ ነዳጅ ተከልክሎ ኑሮ እየተወደደ በእርግጥ የታወቀ ነው። ግን በዚህ በሰው ክፋት ይሄ ነገር ሁሉ ቢሆንም ኤልያስን የመሰለ ጸሎተኛ ሰው በየሰፈሩ በየቤቱ በየቤተክርስቲያኑ በየአካባቢውና በየሀገሩ ቢሆን ኖሮ የጥጋበኞችን ነዳጅ ፈንጂ ሳይለቅ ከጉድጓዱ ያደርቀው ነበር። እንዴት እንዴ? ኤልያስ 3 ዓመት ዝናብ እንዳይዘንብ እኮ ሰማይ እንዳታዘንቢ ብሎ የገዘተ ነብይ ነው እና ጉድጓድ ማድረቅ ለሱ ይከብደዋል እንዴ? ኤልያስ ቢኖራ ዛሬ ኒውክሌር ቦምብ አያስፈራል ነበር። ምክንያቱም በጸሎት ብቻ ቦምቡን ያከሽፈዋል። ለማይጸልይ ሰው ዛሬም ቢሆን አርቲፊሻል ኢንተለጀንስ እንዲያስፈራራ ተደርጎ በተለያዩ መገናኛ ብዙሃኖች እየተሰበከ ነው። 200፣ 300፣ 500 ሚሊዮን ሰራተኞች ከስራ እንደሚፈናቀሉ፣ ምድራችን በአርቲፊሻል ኢንተለጀንስ በሮቦት ተጠለቅልቃ ስራ ማጣት እንደሚከሰት እየተነገረ ነው። ይሄ ያስፈራል። ያለ ጸሎት ግን ማክሸፍ ይቻል ነበር። ጸሎት ያከሽፋላ። ልብ አድርግ። ሀብታሞችንም ሆነ ባለስልጣኖችን የሚፈራ ኤልያስ ትላንት አይደለም ዛሬ ወደፊትም ቢሆን አይወለድም። ኤልያስ ካለ ማንንም አይፈራም። ምክንያቱም
የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን በኑሮ የሚያሳይ ነቢይ ነው። ታላቅ ነቢይ ነው። የሚፈራው እግዚአብሔር ደግሞ ከየትኛውም አስፈሪ ነገር ውስጥ ማውጣት የሚችል አምላክ ነው። ይገርማችኋል። ለቅሶ ቤት አንዲት ሴት አግኝቼ ነበር እና በወሬ መሃል ምን አለችኝ? ከኳታር ቤተሰቦችን ጠቅልዬ የመጣሁት የኢራንን ተኩስ ከአሜሪካ ጋር ያላትን ግጭት ፈርቼ ነው አለችኝ። በቀደም ደግሞ ዱባይ ውስጥ የሚኖረው ልጇ የአሜሪካ ድርጅት ውስጥ የሚሰራው ልጇ ለተወሰነ ጊዜ ከጥቃት ያመልጥ ዘንድ አዲስ አበባ ቆይቶ እንደተመለሰ አንዱ አጫውታኛለች። እንደ ኤልያስ ግን ብንኖር ጸሎት ብንለምድ ቀንና ሌሊት እግዚአብሔርን ብናመሰግን በማግኘት በማጣት ውስጥም ግን እግዚአብሔርን ብናከብረው ኖሮ የትም ሆነን የትም ምንም ነገር አያሳቅቀንም ነበር። ከአሁን ልጆቼ፣ ቤተሰቦቼ፣ ወገኖቼ፣ ዘመዶቼ እንዲገጥማቸው ከምንለው እግዚአብሔርን ስለማናምን ነው ወገኖቼ። እግዚአብሔርን የሚያምኑትና አናንያ አንስትን ያቸው ከእሳት ጉድጓድ አወጣቸው እግዚአብሔር እና የአናንያ አምላክ ዛሬስ ቢሆን ለኤልያስ ይደክማል እንዴ? እንደ ኤልያስ ለሚጸልይ ሰው ዛሬስ ቢሆን እሳት ከሆነበት የሚለበልበን ብዙ ነገር በየቤታችን አለ። ከዚህ ከሚለበልበን ነገር የኤልያስ አምላክ እና አናንያን ከእሳት ውስጥ እንዳወጣ እኛን ማውጣት ያቅተዋል ወገኖቼ? ጸሎት አለመጸለያችን ብቻ አይደለም ያሳፍረው፣ የሚረዳንን እግዚአብሔርን የማይረዳን ማስመሰላችንም ራሱ በሽታ እኮ ነው። የኤልያስ አምላክ ደክሞት ተኝቷል ያለው ማን ነው? የኤልያስ አምላክ አንቀላፍቷል ዛሬ አይሰራም ያለው ማን ነው? አናንያ ዛሬ ሚሳኤልን ከእሳት እቶን ውስጥ ያወጣ ጌታ ዛሬ የለም ያለው ማን ነው? ዳንኤልን ካነበሳ ጉድጓድ ውስጥ ከተራቡ አንበሶች መንጋጋ ላይ ያላቀቀ ጌታ ዛሬ የለም ያለው ማን ነው? የኛ እኮ የሚያሳዝነው እግዚአብሔር ማዳን አለመቻሉ መጠራጠራችን እኮ ነው። ዛሬ እንደማይሰራ መገመታችን እኮ ነው። ወንድም እህቶች፣ መንፈሳዊ ሰው በምንም አይነት ዘመን ውስጥ ተረጋግቶ መኖር ይችላል። መንፈሳዊ ሰው ዛሬም ቢሆን የሚያሳስበው አንዳች ነገር የለም። መንፈስ ቅዱስን ተማምኖ በተፈጠረለት ዓለም ውስጥ እንደፈነደቀ ተወልዶ እንደፈነደቀ ኖሮ ደስ እያሉ ያርፋል እንጂ እድሜ ጠግቦ ወደዛውም የተባረከ ከሆነ ጌታችን እንዲህ ብሏል። አስታውሱ፣ በማቴዎስ ወንጌል ምዕራፍ 24 ላይ ይህን ሁሉ አስቀድሜ ለልጆቼ የምነግረው ልጆቼ እንዳይጨነቁብኝ ነው ብሏል። እኛ የምንጨነቀው ለምንድን ነው? ልጆቹ ስላልሆንን ነዋ። ልጆቹማ ይሰሙታል። እንዲህ ተብሎ እንደተጻፈ የሚሰማኝ ግን በእርጋታ ይቀመጣል ተብሎ። ለዚህ ነው ወገኖቼ በሰው የሚተማመን ርጉም ነው ተብሎ የተጻፈው። በእግዚአብሔር የሚተማመን በእርጋታ ሲቀመጥ፣ በሰው የሚተማመን ግን እንደባከነ እንደተቅበዘበዘ ተረግሞ ይኖራል። እና ምን ይሻለናል? ማንን እንተማመን? ሁሉንም ማድረግ የሚችለውን እግዚአብሔርን እሺ ብለን የምድርን በረከት እንብላ በኢሳይያስ ምዕራፍ 1 ቁጥር 19 ላይ እንደተጻፈ፣ ወይስ በሰው ተማመነን ሰው ሲፈራ እየፈራን ሲሸሽ እየሸሸን ሲሰደድ እየተሰደድን ሲባክን እየባከን ሲቅበዘበዝ እየተቅበዘበዝን እንኖር? እግዚአብሔርን የሚፈራም እኮ እንዲህ ይባረካል ተብሎ የተጻፈው በመዝሙር 127 ቁጥር 4 ላይ ነው ወንድምነቶች። እግዚአብሔርን የሚፈራ ሰው በ21ኛው ክፍለ ዘመን አይባረክም ተብሏል እንዴ? ታውቃላችሁ እሱን? ዛሬ እግዚአብሔር አይባረክም? ዛሬ ይባረካል። ዛሬ ይባረካል ወንድምነቶች። እና ሳይንስ ነው ደካማው፣ ትምህርት ነው ደካማው፣ ገንዘብ ነው የመግዛት አቅሙ የሚደክመው፣ እውቀት ነው የሚሟሽሸው፣ ውበት ነው የሚጠወልገው፣ ስልጣን ነው የሚፈነገለው የሚሻረው። የሚጠወልጉ ነገሮች የሚደረመሱ ነገሮች አሉት እዚህ ምድር ላይ ነው። ከእግዚአብሔር ዘንድ ግን ከፍታ፣ ልዕልና፣ ቅድስና ነው ያለው እና እግዚአብሔር ዘንድ ሁሉም ነገር መሆን ይችላል። መቼም እና በየትኛውም አይነት ነገር ውስጥ እግዚአብሔር አሳልፋችኋለሁ ብሏል። ለዚያ ነው እሺ ብትሉ ለእኔም ብትታዘዙ የምድርን በረከት እዚሁ ምድር ላይ ያላችሁ አበላችኋለሁ አለ። በየትኛው ዘመን፣ በፈለጋችሁት ዘመን ውስጥ በዘመንህ ነው አንተ የምትኖረው። በትላንት ዘመን ላይ ያሳለፋቸውንማ ትላንት ኖረውታል። ወደፊት የሚመጡትንም ወደፊት ያኖራቸዋል። እሺ ብትለው እሺ ብትዩ በአንቺ ዘመን በአንተ ዘመን ውስጥ የምድርን በረከት እግዚአብሔር እንዴት ነው ማያበላው? እግዚአብሔር ያበላል። እንደተናገረ በእርግጥም እግዚአብሔር ያደርጋል። ዘማሪው ቅዱስ ዳዊት እንዳለው በመዝሙር 127 ላይ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። መንገዱ ጽድቅ፣ ንጽህና፣ ቅድስና ነው። ጸሎት ነው፣ ትህትና፣ ትዕግስት ነው። ፍርሃት፣ ጭንቀት፣ ሐዘን አይደለም። ማንንም አይቶ አይሳቀቅም። ሞላላቸው፣ ተመቻቸው፣ እላይ ላይ ተነሱብኝ፣ ገንዘብ፣ እውቀት፣ ስልጣን፣ ሀብት ይዘዋል ብሎ በማንም ላይ ፍርሃት አያድርበትም። እግዚአብሔርን የሚፈራ እንዲህ ይባረካል። ይባረካል። እንዴት? እንደ አብርሃም፣ እንደ ሳራ፣ እንደ ይስሐቅ፣ እንደ ርብቃ፣ እንደ ዮሴፍ፣ እንደ ብዙ ደጋግ አባቶቻችን ነቢያትና ሐዋርያት፣ ጻድቃንና ሰማዕታት እግዚአብሔርን የሚፈራ ዛሬም ይባረካል። ቤተክርስቲያን ሙዚየም አይደለችም። ቤተክርስቲያን ተረት ቤት አይደለችም። ቤተክርስቲያን ቅርስ ማስቀመጫ አይደለችም። አንተ ራሱ ቅርስ ነህ። አንተ ራሱ ሀብት ነው መሆን ያለብህ። የእግዚአብሔር ቅዱስ መቅደስ ነው መሆን ያለብህ። እህት ዓለም እግዚአብሔርን የሚፈራ ይባረካልና የትኛውንም ክፉና ጠማማ ዘመን ማለፍ የምንፈልግ ከሆነ ወንድም እህቶቼ የሚወደንን አምላክ ልንመስሎ ይገባል። ብትወዱኝስ ትእዛዜን ጠብቁ፣ አይዟችሁ አልጥላችሁም ብሏል ጌታ። አይዟችሁ፣ እናንተ ግን ሳታቋርጡ ጸልዩ፣ ሳታቋርጡ እርዱ፣ ሳታጉረመርሙ ቤተሰቦቻችሁን አግዙ፣ ለተጨነቁት ፈውስ፣ ለታመሙት ምሕረት፣ ይቅርታ አድርጉላቸው፣ በምትችሉት ሁሉ አግዟቸው፣ በተሰጣችሁ ጸጋ ሁሉ። ምንም ማድረግ ባትችሉ መጸለይ ይከብዳል፣ መጸለይ ያቅታል። ወንድም እህቶች አያቅትም። እና እግዚአብሔር ለልጆቹ የሚያንስ ጸጋ ዛሬም የለውም።
መድኃኔዓለም ኢየሱስ ክርስቶስ ዓለምን ፈጥሮልን እኛንም ፈጥሮን መፍትሄ መድኃኒት መስጠት ያቅተዋል? ከሐኪም ያንሳል? ከፕሬዚዳንቶችና ከጠቅላይ ሚኒስትሮች ያንሳል? ለራሳቸው መሆን ከማይችሉ ፍንግል ብለው እንደ መለስ ዜናዊ እንደ አቡነ ጳውሎስ ከሚሞቱት ያንሳል? አምላካችን እግዚአብሔር ሟች ነው እንዴ? እንደ ቅጣዊ እጅጉ ሳይንቲስቱ ወይ እንደ ሌሎች ብዙዎቹ እንደ አይዛክ ኒውተን እንደ ሮበርት ቦይልስ በጣም ታላላቅ እንደሚባሉት የምድራችን ሳይንቲስቶች እግዚአብሔር እውቀት ያልቅበታል እንዴ? ምንድን ያስፈራል? ምንድን ያስጨንቃል? ሰውን መፍራታችን አይደል? ሰውን ስናይ መደንገጣችን አይደል? ኃጢአት መስራታችን መበደላችን አይደል? ጸሎት አለመጸለያችን አይደል? ቤተክርስቲያን አለመሄዳችን፣ ደግ ነገር አለማድረጋችን አይደል? ነው እንጂ ወንድም እህቶች እንስተካከል። እሺ ብትይ የምድርን በረከት በዘመንሽ አበላሻለሁ። እሺ ብትል ዛሬም የምድርን በረከት በዘመንህ አበላሃለሁ። እሺ ብትሉኝ ለኔ ብትታዘዙኝ ብትሰሙኝ ዛሬ ዘመናችሁን እቀይራለሁ። በእሳትና በአውሎ ነፋስ በወጀብ ውስጥ መንገድ ያለኝ ጌታ ነኝ የሚለው ጌታ አልደከመውም። እሱ ሳይደክመው እኛ አንድከም። በጥቂት እየረካን እግዚአብሔር ሊያደርግልን ከተዘጋጀው ነገር ወደ ኋላ አንቀር። ብዙዎቻችን ብዙ ነገር አልፎብናል። ብዙዎቻችን ብዙ ነገር አድክሞናል። ብዙዎቻችን ብዙ ነገር ተስፋ አስቆርጦናል። ወንድምና እህቶች አሁንስ ተስፋዬ ማን ነው አለ ቅዱስ ዳዊት። አሁንስ ተስፋሽ ማን ነው? አሁንስ ተስፋ ማን ነው? ጥበብ፣ እውቀት፣ ስልጣን፣ ገንዘብ፣ ውበት ምንድን ነው? ምንህ ነው? ምንሽ ነው ተስፋሽ? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ያለው ቅዱስ ዳዊት ምን አለ? አሁንስ ተስፋዬ እግዚአብሔር ነው አለ። እና በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛል ያለ ቅዱስ ዳዊት ጸደቀ። ዕለት ዕለት የዳዊትን ጸሎት እንጸልያለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መጽሐፍ ቅዱስ ክፍል ቢያንስ ማንበብ ባትችል ቢያንስ 20 የዳዊት መዝሙር በየቀኑ ማንበብ የሚፈቀደው ለምንድን ነው? እግዚአብሔርን ቆይቶ ደጅ ጠንቶ በረከት ያገኘ ነው። ምስክር ነው። ንዑሳነ እምአኀውየ ወበሬዛ በቤትአውየ፣ በአባቴ ቤት ትንሹ በወንድሞቼ መካከል ዝቅተኛው ደካማውን የነበርኩ አለ። ጎልያድን ደርምሶ ፍልስጤምን አስወግዶ እስራኤልን ነፃ ያወጣ ብላቴናው ዳዊት፣ ልበ አምላክ የሚሰኘው ዘማሪው ቅዱስ ዳዊት። በአባቴ ቤት ወጣቱ ልጅ አለችው ልጅ ግሩ በወንድሞቼ ታናሽ የሆንኩት እኔን እግዚአብሔር በረከቱን ሰጠኝ፣ ሞገስን አደለኝ። በጎልያድ ፊት መቆም እንደ ጎልያድ የተከመረብኝን ተራራ የሆነብኝን የኑሮ ውድነት፣ ክብር ማጣት፣ ከጸጋ መራቆት፣ ሰላምና ፍቅር፣ ደስታና ብዙ በረከት እጦትን የምንድበትን ጸጋ የሚሰጠኝ እግዚአብሔር ከኔ ጋር ነው አለ ቅዱስ ዳዊት። ይሄ ቅዱስ ዳዊት ነው። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ደስ ባለው ቀን ዘንበል አለልኝ። ስለዚህ ዛሬም ተስፋዬ እግዚአብሔር ነው፣ ነገም ተስፋዬ እግዚአብሔር ነው፣ ከነገ ወዲያም ተስፋዬ እግዚአብሔር ነው አለ። የኔስ፣ ያንቺስ፣ ያንተስ፣ የእርሶስ ተስፋ ማን ነው? ሳይንስ፣ ገንዘብ፣ እውቀት፣ ስልጣን ወይስ እግዚአብሔር? እግዚአብሔር ዛሬም መፍትሄ አለው። ዛሬም በኑሮ ውድነት፣ በምርጫ ግርግር፣ ዓለማችን በጦዘባት ኢሉሚናቲ 666 አውሬው አርቲፊሻል ኢንቴሊጀንስ፣ ብዙ ስብስብ ጦርነቶች፣ ረሃብ፣ ችግር፣ መፈናቀል፣ ስደት፣ አለመተማመን፣ ግድያ፣ መፈናቀል በበዛበት ውስጥ በረከት ሊያበላ ከወደድክ እሺ ብትል ለእግዚአብሔር ብትታዘዝ በእርግጥ የምድርን በረከት ያበላሃል። እኔ አይደለሁም ያልኩት ራሱ እግዚአብሔር። እስቲ ምን እሺ እንበለው? ንስሐ እንግባ፣ የበደልነውን እንካስ፣ ከተጣላነው እንታረቅ፣ ከልባችን ቂምን አስወግደን ለመጣል ጥረት እናድርግ። እኔና ቤት እግዚአብሔር እናመልካለን እንዳለ ኢያሱ ቤታችንንና ራሳችንን እንቀድስ፣ ንስሐ እንግባ፣ ኮተቶቻችንን ከቤት እናስወጣ፣ ማንለብስ ማንጠቀምባቸውን ዕቃዎች ሁሉ በስጦታ ለተቸገሩ ሰዎች እንስጥ። የምንጠቀምበት ጥቂት ይበቃናል፣ ጥቂት ይበቃናል። ለዚህ በጣም ጠማማና መጥፎ ለሆነ ዘመን ሀብት ማጋበስ አይደለም፣ ድሃ መርዳት፣ የተጨነቀ የተቸገረ ያዘን የተከዘን መጎብኘት ነው መፍትሄ። ለችግረኛና ለምስኪን የሚያስብ ለእግዚአብሔር ያበድራል ተብሏልና ወንድም እህቶቼ፣ በዚህ ዘመን አጣሁ ነጣሁ ቸገረኝ ለሚሉ ወንድም እህቶቻችሁ ሳይሆን አጥተዋል ቸግሯችኋል ብላችሁ ብትደርሱላቸው እግዚአብሔር ቀድሞ ቤታችሁ ይደርሳል። ፈትኑኝ ኑና እንዋቀስ፣ ፈትኑኝ እስቲ የሚል ጌታ ነው ያለን። ፈትኑኝ የሚለውን ጌታ ፈትነ ነው በረከቱ ልናገኝ ይገባናል የሚለውን ለማስታወስ ነው። ከሳይንስ ይልቅ እግዚአብሔርን ተማምነን፣ ከጎዶሎው ይልቅ ሙሉን አምላክ አምነን የኤልያስን አምላክ የደጋጎቹን የቅዱሳንን አምላክ በእሳት ውስጥ ያሳልፋቸውን በወጀብ ውስጥ በአውሎ ነፋስ ውስጥ በብዙ ግርግር ውስጥ መንገድ ያለውን አምላክ ዛሬ መንገድ፣ ብርሃን፣ ሕይወት፣ እውነት ሁነኝ ብለን ከቤተ ክርስቲያን ተጣብቀን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የቅዱሳን ህብረት ውስጥ ለመቀላቀል እንዲያበቃን የአባቶቻችን አምላክ የእግዚአብሔር ቅዱስ ፈቃድ ይሆንልን። የእመቤታችን የቅድስት ድንግል ማርያም ንጹሕ አማላጅነቷ፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ የቅዱስ ዑራኤል፣ የቅዱሳን መላእክት፣ የደጋግ አባቶቻችንና እናቶቻችን የነቢያትና የሐዋርያት የጻድቃንና የሰማዕታት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤታቸው በሁላችን ላይ ይደርብን። በእውነት እነርሱን መስለን አምላካቸውን አክብረን ዘመናችን ተባርኮና ተቀድሶልን የምድርን በረከት እየበላን ወደ ሰማዩ ለመሻገር አምላካችን እግዚአብሔር ሁላችንን ይርዳን። አግኝቶ ከማጣት ይሰውረን አላላችሁ። አግኝቶ ከመመጻደቅ አጥቶ ከማማረር ግን ሁላችንን የሚጠብቀን፣ ቀርቦ ከመራቅ ጀምሮ ከማቋረጥ ተቀብሶ ከመርከስ ሁላችንንም ጸውሮ የሁላችንን መጨረሻ እንዲያሳምርልን ቅዱስ ፈቃድ ይሆንልን። እሺ ብትሉ ለኔም ብትታዘዙ ዛሬም በረከት ትበላላችሁ። ዛሬ ነገ ከነገ ወዲያ ሁሌ በየቀኑ እግዚአብሔር በረከት አለው። የበረከት አምላክ ሁሉ ጊዜ ፀሐይ እንደምትወጣ እንደሚያደርግ ለአንተ ለአንቺ ለኔ መፍትሄ አልጎደለውም። ኑ እናንተ የደከማችሁ ኑ ብሎ በየቀኑ የሚጣራ እነሆ በደጅ ቆሜ አንኳኳለሁ ይላል። ቢሆልድ አይ ስታንድ አት ዘ ዶር እንዲል በእንግሊዝኛው እነሆ በደጅ ቆሜ አንኳኳለሁ፣ የወደደ በሩን ቢከፍትልኝ ወደ ቤቱ እገባለሁ፣ ጎዶሎውን ሁሉ ሞላለታለሁ ይላል። እና ይህን አምላክ አንፈልግም ነው የምንለው ወገን? ወደ ቤተክርስቲያን እንመለስ።
አባቶቻችን የተመላለሱባትን አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖታችን አጥብቀን እንያዝ፣ ከክፋት እንራቅ፣ ጽድቅን እንልመድ ለማለት ነው። ይመቻችሁ። ሀሳብ አስተያየት ካላችሁ እግርጌ ላይ አስቀምጡልኝ። በጸሎታችሁ እንዳትረሱኝ። ኃይለ ጊዮርጊስ ነኝ። ሚያዝያ ተክለ ሃይማኖት ምሽት ላይ ከአዲስ አበባ። ይመቻችሁ። አትጥፉ።